ሰላም እንዴት ናችሁ? እኔ ፍሬህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። ምቹ ሚዲያ ለእናንተ ለአድማጭ ተመልካቾቻችን ሰባተኛው ሀገራዊ ምርጫን ተከትሎ የፖለቲካ ፓርቲዎች ምን ሐሳብ ይዘው መጡ፣ ስትራቴጂያቸውስ ምንድነው፣ ምን ፖሊሲ ቀርጸዋል፣ ከዛም በተጨማሪ ደግሞ በተለያዩ የሚዲያ አማራጮችን በመጠቀም ሲያደርጓቸው የነበሩ ክርክሮችን እየዳሰሰ ሲያቀርብላችሁ ቆይቶ አሁን ላይ ሰባተኛው ሀገራዊ ምርጫ ሊከናወን ጥቂት ቀናት ብቻ ቀርተውታል። ጥቂት ቀናት በቀሩት የሰባተኛው ሀገራዊ ምርጫ ላይ የፖለቲካ ፓርቲ እጩዎች አዳዲስና ያልተጠበቁ ሐሳቦችን እያስደመጡን ይገኛሉ። ከዛም በተጨማሪ ምርጫ ቦርድም የተለያዩ እንቅስቃሴዎችን አድርጓል። የሰባተኛው ሀገራዊ ምርጫ መዳረሻ ላይ እየተከናወኑ ያሉ ጉዳዮች ምንድናቸው የሚለውንና የፖለቲካ ፓርቲ እጩዎችስ እያነሷቸው የሚገኙት ሐሳቦች ላይ ያተኮረ ፕሮግራማችንን ይዘንላችሁ ቀርበናል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩልንም እንጋብዛለን። በሰባተኛው ሀገራዊ ምርጫ ላይ ከ47 በላይ የሚሆኑ የፖለቲካ ፓርቲዎች ይሳተፋሉ። ጥቂት የሚባሉ ቀናት ሲቀሩት የሰባተኛው ሀገራዊ ምርጫ ዋዜማ ላይ ሆነን ታዲያ የተለያዩ የፖለቲካ ፓርቲ እጩዎች የፓርቲያቸውን ሚስጥሮች እንዲሁም ደግሞ የወከሏቸውን የፖለቲካ ፓርቲዎችን ለቀው በመውጣት ጭምር ያላቸውን የአቋም ልዩነት እያስቀመጡ ይገኛሉ። ገና ከጅምሩ ጀምሮ በሰባተኛው ሀገራዊ ምርጫ ላይ እንደሚሳተፉ ራሳቸው ሲገልጹ የነበሩ የፖለቲካ ፓርቲዎች ገና የምርጫ ቀኑ ተቆርጦ ህዝብ ድምጽ ሳይሰጥ አሸናፊውን እናውቀዋለን የሚሉ ዘመቻዎችንም ከፍተዋል። እነዚህ የፖለቲካ ፓርቲዎች ገና ሲነሱ የመነሻ ነጥባቸው ላይ በሰባተኛው ሀገራዊ ምርጫ ላይ የምናቀርበው ፖሊሲ ማኒፌስቶአችንን መነሻ አድርጎ ህዝብ ይመርጠናል፣ ህዝብን እንወክላለን፣ ከዛ በቀጣዮቹ 5 ዓመታት ሀገሪቱን እናስተዳድራለን የሚል ተስፋ እንዳላቸው ሲገልጹ ቢቆዩም ከጥቂት ቀናት በኋላ ግን በሰባተኛው ሀገራዊ ምርጫ መዳረሻ አካባቢ ላይ አንዳንዶች በተናጠል መግለጫ እያወጡ አንዳንዶች ደግሞ በመናያቸው የሚዲያ ክርክሮች ላይ ጭምር የተሸናፊነት ስሜታቸውን እያንጸባረቁ ይገኛሉ። ገና አሸናፊና ተሸናፊው ባለየለት የሰባተኛው ሀገራዊ ምርጫ ሂደት ላይ ታዲያ ሀገሪቱን እያስተዳደረ የሚገኘው ብልጽግና ፓርቲን ጨምሮ ሌሎች የፖለቲካ ፓርቲዎች ቀናቸውን እየተጠባበቁ ባሉበት በዚህ ወቅት ላይ አንዳንድ የፖለቲካ ፓርቲዎች ይወክሉኛል ባሏቸው እጩዎች ጭምር ለቆ የመውጣትም አደጋ አጋጥሟቸዋል። እነዚህ የፖለቲካ ፓርቲዎች ውስጥ አባል የነበሩና ፓርቲውን ወክለው እጩ የነበሩ አካላትም ፓርቲውን ለቀው ሲወጡ የተለያዩ ምክንያቶችንም እያቀረቡም ይገኛሉ። በኢትዮጵያ ያለው አሁናዊ ሁኔታን ከሀገሪቱ የጸጥታና የደህንነት ጉዳይ ጋር የሚያያይዙ የፖለቲካ ፓርቲዎች በኢትዮጵያ የተሰሩ የልማት ስራዎችና ትልልቅ ሜጋ ፕሮጀክቶችን ሽብርቅርቅ የበዛባቸው የከተማ ቀለማት ናቸው ብለው የሚገልጹ የፖለቲካ ፓርቲዎች ጤፍን በ30 ብር እናቀርባለን ሲሉ የነበሩ የፖለቲካ ፓርቲ ተወካዮች አሁን ላይ አምነውትና ህዝብ እንዲመርጠው ሲቀሰቀሱት ከነበረው የፖለቲካ ፓርቲ ላይ ራሳቸውን አግልለዋል። ራስን ከማግለላቸውን ባለፈ ደግሞ በተለያዩ የማህበራዊ ሚዲያ ትስስር ገጾች ላይ በመውጣት በፓርቲያችን አካላት ጀርባችንን ተወግተናል፣ እንዲሁም ደግሞ ፓርቲያችን የተጠና ፖሊሲ ወይም ደግሞ የተደራጀ ሐሳብ ባለመኖሩ ምክንያት ከሌሎች አብረው ከተዋሃዱ ፓርቲዎች ጋር ተግባብቶ ሊሰራ አልቻለም፣ መግለጫዎች የሚወጡት በግለሰቦች ደረጃ እንጂ በፖለቲካ ፓርቲው አቋም አይደለም የሚሉ ሐሳቦችንም እያንጸባረቁ ይገኛሉ። ግርም የሚለውና ሁላችሁም ማስተያየት እንድትሰጡበት የሚጠበቀው ጉዳይ ደግሞ የፖለቲካ ፓርቲዎች የራሳቸውን ፕሮግራም እና ፖሊሲ ቀርጸው በሚያደርጉት እንቅስቃሴ ላይ የተሻለ አማራጭ ይዘን መተናል ሲሉ መጀመሪያ ከእጩዎቻቸው ጋር መግባባት ላይ የደረሱም መስለውን ነበር። ነገር ግን አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት የፖለቲካ ፓርቲዎች በእጩዎች መካከል እንኳን መግባባት ላይ እንዳልደረሱም ነው።
እርስ በርሳቸው መግባባት ሳይችሉ የቆዩት የፖለቲካ ፓርቲዎች ታዲያ አሁን ላይ ደግሞ በሀገሪቱ ድንገት የሚከሰቱ አጀንዳዎችን በማንሳት ጭምር መላው ኢትዮጵያውያንን በአጀንዳ ጋጋታም ለማስጨነቅ ጥረቶችን እያደረጉ ይገኛሉ። ብዙዎች እስከ መጨረሻው ድረስ ይደርሳሉ ብለው ግምት የሰጧቸው የፖለቲካ ፓርቲዎች አሁን ላይ ስጋት እንዳለባቸውም ይገልጻሉ። የሴቶችና የፖለቲካ ተሳትፎን በተመለከተም አስተያየት የተጠየቁ የተለያዩ የፖለቲካ ፓርቲ የሴት ተወካዮችም በሀገራችን ኢትዮጵያ እየሰፋ ያለውን የሴቶችን ተሳትፎን በማንሳት ጭምር ነገር ግን አሁን ላይ ያሉ ቀሪ ነገሮችና መሰራት ያለባቸው ጉዳዮች እንዳሉ ያነሳሉ። በሀገራችን ኢትዮጵያ አገሪቱን እያስተዳደረ የሚገኘው ብልጽግና ፓርቲ በካቢኔ ደረጃ ጥቂት የማይባሉ ወጣቶችን ቢያሳትፍም ሴቶችም ቁጥራቸው በዛ ልክ ቢሆንም ከሴቶች ተሳትፎ አንጻር አሁንም ገና ብዙ ይቀራል። በሰባተኛው ሀገራዊ ምርጫ ላይም በይበልጥ የሴቶችን ተሳትፎ መመልከት ችለናል። አንዳንድ የፖለቲካ ፓርቲዎች ተጀምሮ እስከሚጠናቀቅ ድረስ በሚያቀርቧቸው ፖሊሲ ክርክር አማራጭ መድረካቸው ላይ ጭምር ሴቶቻቸውን አሳትፈዋል። ይህ ደግሞ ሴቶች በኢትዮጵያ የዲሞክራሲ ስርዓት ወይም ደግሞ የፖለቲካ ልምምድ ውስጥ እያደገ የመጣውን ተሳታፊነታቸውን የሚያጠናክር ነው። ታዲያ ከፖለቲካ ፓርቲዎች ለቀው እየወጡ ያሉ እጩ ተወዳዳሪዎች በሚያነሷቸው ሀሳቦች ላይ የአንድ የፖለቲካ ፓርቲ እጅግ አስገራሚ የተባለ መረጃ ሞቷል። ፓርቲው የጋራ መግለጫ ወይም ደግሞ የፖለቲካ ፓርቲ አቋም በማለት የሚያወጣውን መግለጫ በሁለት ግለሰቦች የሚወጣ ነው ተብሏል። ሀገር እንወክላለን፣ ሀገር እንመራለን ያለ የፖለቲካ ፓርቲ ሁለት ግለሰቦች በተፈራረሙት ፊርማ መግለጫ ማውጣት ታዲያ ጥቂት የሚባሉ የፓርቲው አባላትና የፓርቲው ስራ አስፈጻሚዎችን ሳያሳምኑ ህዝብ እናሳምናለን ማለት እንዴትስ ይቻላል የሚለውን ጥያቄም ያስነሳሉ። በሰባተኛው ሀገራዊ ምርጫ ያልሰማነው ያላየነው ጉድ የለም። ከምንም በላይ ግን ገና ምርጫው ከመካሄዱ ቀናት በፊት ብዙዎች መፍራታቸው፣ ወደኋላ ማሸሸጋቸው ከዛም በተጨማሪ ደግሞ ድምጽ እናጣለን የሚል ስጋት ሳይሆን ተሸንፈናል የሚል የተሸናፊነት ስሜትን መላበሳቸው ምርጫውን ኢፍትሃዊ ወይም ደግሞ ነፃ ያልሆነ ሊያስብለውም አይችልም። ምክንያቱም በሰባተኛው ሀገራዊ ምርጫ ላይ ዲሞክራሲያዊ ነፃና ፍትሃዊ ለማድረግ በሚደረገው ጥረት ላይ የፖለቲካ ፓርቲዎች ገና ከጅምሩ ተሸንፈናል የሚል ስነልቦናን ይዘው ወደ ፉክክር ሜዳውን ለመግባትም አንድ እግራቸው ከውስጥ አንድ እግራቸውን ከውጭ አድርገውታል። ታዲያ በዚህ ሂደት ላይ የኢትዮጵያ የምርጫ ሂደትም እጅጉን አስገራሚ እየሆነም ቀጥሏል። በሌሎች ዓለማት ላይ ምን ተስተውለዋል ብለን ስናስብ ግን ባለው አሁናዊ ሁኔታ ላይ የፖለቲካ ፓርቲዎችም ሆነ በፕሬዝዳንትነት ደረጃ የሚወዳደሩ የጎረቤት ሀገራት ተወዳዳሪዎች ጭምር እስከ መጨረሻ የምርጫ ውጤት ድረስ እንሸነፋለን የሚል ሳይሆን እናሸንፋለን የሚል ሞራልን ይዘው ይንቀሳቀሳሉ። ይህን መሰሉን ደግሞ ሞራል የሚገነባው የተጠና ፖሊሲ፣ የተጠና ስትራቴጂ ሲኖርና ለህዝብ የሚቀርበው ነገር ታማኝነት ያለው ህዝብን የሚጠቅም አገርን የሚያሻግር ሲሆን እንደሆነም የተለያዩ ፖለቲከኞች ይገልጻሉ። ታዲያ እነዚህ ሁኔታዎች አሁን ላይ ባለው ሀገራችን ኢትዮጵያ ላይ ራሳቸውን የወከሉ የፖለቲካ ፓርቲዎች ስትራቴጂና ፖሊሲያቸውን ከመፈተሽ ይልቅ ምርጫውን ከወዲሁ ድምዳሜ ሰጥተውት ገዢው ፓርቲ አሸንፏል ወይም ደግሞ የምርጫውን ውጤት አውቀነዋል ቢሉም ምንም ግን የታወቀ ይፋዊ የሆነ ነገር የለም። ጥቂት ቀናት ብቻ በቀሩት በሰባተኛው ሀገራዊ ምርጫ ላይ ከ50 ሚሊዮን በላይ የሚሆኑ ህዝቦች ድምጻቸውን ይሰጣሉ ተብሎም ይጠበቃል። ከ50 ሚሊዮን በላይ የሚሆኑ ዜጎች በሚሰጡት ድምጽ መነሻ በማድረግ ምርጫ ቦርድ ይፋዊ ውጤቱን ይፋ ከማድረጉ አስቀድመው መሸነፋቸውን ያመኑ የፖለቲካ ፓርቲዎች በምርጫው ቀን ላይ በምን ስነ ልቦና ህዝብ ፊት ይቀርባሉ ወይም ደግሞ ለህዝብ ምረጡን ብለው ይዘጋጃሉ የሚለውም የብዙዎች ጥያቄ ነው። ብቻ ጥቂት ቀናት ብቻ በቀረው ሰባተኛው ሀገራዊ ምርጫ ላይ ከምርጫ ቀናት በኋላ ልናያቸውና ሊያጋጥሙን ከሚችሉ ሁኔታዎች በተጨማሪ የድህረ ምርጫው ጉዳይ እጅግ አስገራሚ ሆኗል። የፖለቲካ ፓርቲዎች አባላቶቻቸው መልቀቅ፣ እጩዎቻቸው መልቀቅ፣ ከመልቀቅም ባለፈ ደግሞ ውስጣዊ ምስጢሮቻቸውን ለአደባባይ እያወጡ ተጠያቂነት እንዲሰፍን ጭምር እያቀረቡት ያለው ጥያቄ ፓርቲዎች ራሳቸውን እንዲፈትሹ በቀጣይም ለመወዳደር በሚመጡበት ጊዜ በእርስ በርስ መተማመንና በፖሊሲ በሐሳብ ጥምረት እንዲቀርቡ የሚያስገድድ እንደሆነም ጭምር እየተነገረ ይገኛል። ጥቂት ቀናት በቀሩት የሰባተኛው ሀገራዊ ምርጫ ላይ የታዘብነው ትዝብ ይህንን ይመስላል። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ይህ ደግሞ ምቹ ሚዲያ ነው። ለምቹ ሚዲያ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ግን ቸር ቆዩ።